ሰላም ጤና ይስጥልን ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የወላይታ ቴሌቪዥን በዛሬው የትንሳኤ በዓል ፕሮግራም ምክንያት በማድረግ በአቶ ወይሻ ቦጋለ ቤት ተገኝተን የትንሳኤ በዓልን ፕሮግራም እሳቸው ጋር ለማሳለፍ አስበን እና ከቤተሰቦቻቸው ጋር ተገኝተናል። እናንተም የሚዲያችን ተከታታዮች የትንሳኤ በዓልን ከኛ ጋር እንድትከታተሉን እንጋብዛለን። በድጋሚ መልካም የትንሳኤ በዓል። ተመልካቾቻችን እንግዲህ ቀደም እንደነገርኳችሁ በአቶ ወይሻ ቦጋለ ቤት ውስጥ ነው የምንገኘው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ያው እንግዲህ የመጀመሪያ ጥያቄ የማደርገው ወይሻ ማለት ከስሞች ትርጉም እንጀምር። ምን ማለት ነው? ወይሻ ማለት ያው በወላይትኛ ቀጥታ ትርጉሙ ቀርካ ማለት ነው። ቀርካ እና ወላጆች ምኞታቸው ልክ እንደ ቀርካ ቀጥ ያለ ጠንካራ ረጅም ጠንካራ ልጅ እንዲሆን ስለተመኙ ይሄን ስም አወጡልኝ። በጣም መልካም። አቶ ወይሻ የተወለዱ አስተዳደጋቸው ምን ይመስላል? ከዛ ጀምር እስቲ። እኔ በወላይታ አሁን ዞን ነው የሚባለው፣ ድሮ ወላይታ አውራጃ ነው የሚባለው። በወላይታ አውራጃ በሶዶ ዙሪያ ወረዳ በአሁኑ ባይራ ኮይሻ ወረዳ አማቸው ኮዶ ቀበሌ መሰና በሚባል መንደር ነው የተወለድኩት በ1956 ዓመተ ምህረት ነው። ከዛ ልክው በሳነተ ህፃኖኛ አድጌያለሁ። ለትምህርት ስደርስ ዘው አካባቢያችን ረጅም ጊዜ እድሜ ያለው ትምህርት ቤት አለ። የበቅሉ ሰኞ አንደኛ ደረጃ ትምህርት ቤት ከ1 እስከ 7ኛ ክፍል ድረስ ያለ ትምህርት ቤት ነው። በዚህ ትምህርት ቤት ያው ትምህርት ቤት መግባት በሚገባኝ እድሜ ገብቼ አንደኛ ደረጃ ትምህርትን እዛው ነው የተከታተልኩት። እሱ እስከ 1970 ዓመተ ምህረት ድረስ ባለው አንደኛ ደረጃ ትምህርትን ተከታትያለሁ። 8ኛ ክፍል ሶዶ ነው ተማርኩት። ሊጋባ መልሰኛ ሁለተኛ ደረጃ ትምህርት ቤት ላይ ትምህርትን ተከታትያለሁ። ከዛ በኋላ ከ1971 እስከ 1974 ድረስ የሁለተኛ ደረጃ ትምህርትን በሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተከታተልኩት። ማለት ከበቅሎ ሰኞ እየተመላለሱ ነው ወይስ ሶዶ ከተማ ውስጥ ቤት ኪራይ ወስደው እንዴት ነበር? አዎ እስከ 10ኛ ክፍል ድረስ ሶዶ ከተማ ውስጥ ቤት ተከራይተን በቡድን ከልጆች ጋር ከጓደኞች ጋር አንድ ላይ ቤት ተከራይተን ነው የቆየ ነው። ያን እንግዲህ ሶዶ ከተማ የሚታወቀው አራዳ ነው። ከተማው አራዳ ነበር። የሐዲሱ ከተማ ያን ብዙም አልነበረ። ስለዚህ ሰው መኖሪያው ተማሪም ቤት ተከራይቶ የሚኖረው አራዳ ነው። እዛው አራዳ ቤት ተከራይተን እስከ 10ኛ ክፍል በክራይ ቤት ከ8ኛ እስከ 10ኛ ክፍል ተምረናል። ከዛ በኋላ ከ11ኛ ክፍል እስከ 12ኛ ክፍል ያለውን ትምህርት በማታ ፕሮግራም ነው ተከታተልኩት። ያነ የመምህር እጥረት ነበር። በተለይ በደርግ ዘመን ከፍተኛ የመምህር እጥረት ስለነበረ በየአካባቢው የህዝብ ቅጥር መምህራን ልክ ከ10ኛ ከ11ኛ ክፍል በህዝብ ቅጥር መምህርነት ይቀጠሩና ያው ቀጥታ ቅጥር በመሆን ትምህርት ቤቶች ላይ ተመድበው ይሰሩ ነበር። ያኔ በህዝብ ቅጥር በ11ኛ ክፍል ላይ ያለው ስለተቀጠርኩ ትምህርት ስራውን እዛው በቅሎ ሰኞ እሰራለሁ። ትምህርትን ደግሞ ሶዶ ማታ መጥቼ እማራለሁ። የማታ ትምህርትን ግን የተከታተልኩት ያው በመመላለስ ነው። ቀን እዛ ይሰራል። የትምህርት ከሰዓት ደግሞ ወደ በቅሎ ማለት ሶዶ ይመጣል። ትምህርታችን ማታ እንማራለን። ከዛ በኋላ በቡድን ስለሆነ በብዛት አንድ ላይ የህዝብ ቅጥር ሆነን ተቀጥረን ስለምንሰራ አንድ ላይ ወደ ትምህርት ቤት ሶዶ እንመጣለን። ማታ ተምረን ከጨረስን ወደ ቤት እንመለሳለን። ልክ ወደ 6 ሰዓት 7 ሰዓት ሌሊት ቤት እንደርሳለን። ከዛ በኋላ ጧት ደግሞ ወደ ስራ እንገባለን።
አቶ ይሻ ምን አይነት ተማሪ ነበሩ? እንግዲህ በዛን ጊዜ ያው መካከለኛ ተማሪ ነኝ ማለት እችላለሁ። ምክንያቱም በዛን ጊዜ ያው ወላጆቻችን ስለ ትምህርት እንትኑ የላቸው። ብዙ ግንዛቤ እነሱ አልተማሩ፣ ግን እኛን በማስተማራቸው ነው በጣም ጎበዞች ናቸው። ለራሳቸው ስለ ትምህርት ምንም ነው የሌላቸው፣ ግን እኛ ትምህርታችን ተከታትለን እንድንማር በጣም ነው ፍላጎት የነበራቸውና በዛው ልክ ነው እንደው ወደ 8ኛ ክፍል አሁን ወደ ሲመላለስ ከባድ ነበር፣ ግን መማር አለበት በሚል ግፊቱ ስለነበረ ትምህርታችን እንግዲህ ተከታትለናል። በእኔ ግምት ያው መካከለኛ ተማሪ እንደገና መጀመሪያ ሲቀጠሩ ደሞዝዎት ስንት ነበር? የት ነበር ቅጥሩ? ይሄ መምህርነት ነው ወይስ በመንግስት? ይሄን ከጨረስኩ በኋላ በመደበኛ በመንግስት መምህር ሆኜ ተቀጥሬያለሁ። እሱ በ1976 ዓመተ ምህረት ያው 12ኛ ክፍል ተፈትነን ውጤት ያለን ልጆች ተወዳደርን ለቲቲአይ አንደኛ ደረጃ መምህርነት ኮርስ ለአንድ ዓመት የሚሰጣለ ለዛው አልፈን ሀረር ቲቲአይ ነው ያለው። ሀረር ቲቲአይ በ1976 ዓመተ ምህረት እንግዲህ ዓመቱን ሙሉ እዛው ተከታትለን እዛው ከጨረስን በኋላ ተመረቅን መጣን። የመጀመሪያ ስራዬን የጀመርኩት በዛን ጊዜ በሲዳሞ ክፍለ ሀገር ጌዲዮ አውራጃ አማሮ ወረዳ ይባላል። አሁኑ ያው በደቡብ ኢትዮጵያ ክልል አማሮ ዞን። ያው በፊት እንግዲህ በደርግ ሰዓት መምህራን ድፍን ኢትዮጵያ ነው። ስለዚህ በአማሮ ከሐምሌ 1 1976 ዓመተ ምህረት ጀምሮ በአማሮ ወረዳ እና በአሁኑ አማሮ ዞን ውስጥ የመጀመሪያ በመድረስና የጀመርኩት እዛ ነው። ልክ እዛ ስንደርስ ተመደብንበት በጣም ገጠር ትምህርት ቤት ነው። አንድ ሱሉኮ የሚባል አንደኛ ደረጃ ትምህርት ቤት አለ። ከሌ ከአማሮ ዋና ከተማ ከሌ እስከ ሱሉኮ በእግር ወደ 78 ሰዓት ያስኬዳል። እንግዲህ ተመድበን መጀመሪያ የደረስነው እዛ ነው። እንግዲህ ስራ የጀመርኩት እዛ ነው። ደሞዝዎትን ያስታውሱታል? ደሞዝን አስታውሳለሁ። ያን እንግዲህ የመምህር ደሞዝ የቲአይ ሰልጥኖ ወጥቶ የሚቀጠር ደሞዝ 230 ብር ነው። በዛን ሰዓት ትልቅ ደሞዝ ነው። በጣም 230 ነው ደሞዛችን። ከዛ ይቆረጥና ለኛ በእጅ የሚደርሰን 182 ብር ነው። በ182 ብር ግን በጣም ዘንጠን እንኖራለን። እቁብ እንጥላለን። ለወላጆችም ይላካል። ለኛ ደግሞ ያው በጣም ወሩን ኮርተን አድርሰን የሚተርፍም ካለ ይተርፋል። በዛን ሰዓት እኮ ነው ምን መሆን ትፈልጋላችሁ ሲባል እንኳን መምህር የሚባለውና ትልቅ ክብር የሚሰጠው ሙያ ነው ከዛ ጊዜ ጀምሮና ያው እርሶም በዛው ነው ያለፉት። ከዛ እንዴት ነው ሌላ አካባቢ ከዞን ውጪ ሰርተዋል? ወደ ወላይታ ዞንስ? ከ1976 ከ1980 ዓመተ ምህረት ድረስ እዛው አማሮ ሰራሁኝ። ከዛ በኋላ መምህራን ያው በአመቱ መጨረሻ ላይ ዝውውር ይጠይቃሉ። በየጊዜው የፈለገ የውስጥ ዝውውር እዛው አውራጃ ውስጥ ካልሆነ ደግሞ ሌላ አውራጃ ይጠየቃል። እኔ አሁን እንግዲህ ከዛ ከአማሮ ወይም ከጌዲዮ ዞን ወይም ከጌዲዮ አውራጃ ወደ ወላይታ ለማምጣት ስለፈለኩኝ በአመቱ መጨረሻ ላይ 1980 ላይ ወላይታ ዝውውር ጠየቅኩኝ እና ልክ የትምህርት ስራችን ስንጨርስ ዝውውር ወጣ፣ ወላይታ ደረሰ። በቀጥታ እንግዲህ በ1981 ዓመተ ምህረት ወደ ወላይታ መጣሁኝ። ወላይታ መጥቼ ያው ምደባ ተሰጠኝ። እዛ በመምህርነት ነበር ያገለገልኩት። ወደዚህ መጥቼ ያው አሁን ያኔ ሶዶ ዙሪያ ነው፣ አሁን ግን ቦሎሶ ወረዳ ነው። ጉሩሙ ኮሻ የሚባል ትምህርት ቤት አንደኛ ደረጃ ትምህርት ቤት አለ። እዛ ምክትል ርዕሰ መምህር ሆኜ እዛ ተመደብኩ። ያው በወላይታ ደግሞ ስራ ጀመርኩ። ከዛ በኋላ በመምህርነትም በሌሎችም ስራዎች እንግዲህ እየሰራሁ ወላይታ ቆይቻለሁ። ያው በወላይታ ዞን ውስጥ በርዕሰ መምህርነት ነው የጀመሩት። ወላይታ እንደመጣሁ ምክትል ርዕሰ መምህር ሆኜ በ1981 ጀመርኩ። ከዛ በ81 መጨረሻ ላይ ለርዕሰ መምህርነት ስልጠና ተላኩ። ዋና ርዕሰ መምህር ሆንኩ። ከዛ በኋላ 1982 እና 83
በዋና ርዕሰ መምህርነት ደግሞ ከዛ ትምህርት ቤት ዝውውር ጠይቄ ተወለድኩበት አካባቢ አሁን አማቾ ኮዶ በቅሎሰኛ አንዳዳጃ ትምህርት ቤት የተማርኩበት ትምህርት ቤት ነው። ረጅም ዕድሜም ያለው የጥንት ትምህርት ቤት ነው። በአጋጣሚ ከርዕሰ መምህርነት ስልጠና መልስ እዛ ምደባ ተሰጠኝ። ርዕሰ መምህር ሆኜ ለ2 ዓመት እዛ አገለገልኩ። ከዛ በኋላ ወደ ትምህርት ቤት ገባሁ ለዲፕሎማ በርዕሰ መምህርነት ወይም በትምህርት አመራር ኤጁኬሽናል ፕላኒንግ እና ማኔጅመንት ይባላል ወይም የትምህርት አስተዳደር ይባላል። በ1984 ዓመተ ምህረት ተወዳደርኩ አለፍኩና እንዳሁኑ ለትምህርት ደግሞ ከደሞዝም ጋር አይላክም። ለብቻ ነው ደሞዝ ለቀን ነው የምንሄደው ለትምህርት ሲኬድ ታዲያ ምን አለ ግን በቃ ለመማር ስለፈለኩኝ የግድ ሌላ አማራጭ የለም ማለት ወጪዎቹን ትምህርት ቤቱ ይሸፍናል። የትምህርት ቤቱ ይሸፍናል። እዛ ዩኒቨርሲቲው እንዳለ ተቀብሎ ራሱ ያስተምራል። ለትምህርት ቤት የምናወጣው ወጪ የለም። ግን ለቤተሰብ የሚባል ለኪስ ለቤተሰብ የለም። ለቤተሰብ እንግዲህ ደሞዝ የለም፣ ለኪስም ገንዘብ የለም። ግን መማር የግድ ስለሆነ ያንን እንኳን ይሄ በቃ አብዷል። ስራ ለቆ እግዚአብሔር የሰጠውን ደሞዝ ስራ ለቆ እንዴት ስራ ከስራ ውጪ ሆኖ ትምህርት ቤት ይሄዳል እየተባልኩ ያው የግድ መሄድ አለብኝ በሚል አንድ አዲስ አበባ ዩኒቨርሲቲ 6 ኪሎ የትምህርት አስተዳደር ትምህርት እዛ ነው የሚሰጠው። እዛ ተመደብኩ። እንግዲህ ከ1984 እስከ 1985 ዓመተ ምህረት ድረስ ለ2 ዓመት ያኔ ደግሞ ያው ደርግ መጨረሻ ወደ ኢህአዴግ መንግስት መሸጋገሪያ ላይ የነበረበት ወቅት ነው። በጣም ከባድ የሆነ ወቅት ላይ ነው ትምህርት ቤት የሽግግር ሰዓት ነው። እንግዲህ ዲፕሎማ ትምህርት እንደዛው አዲስ አበባ ዩኒቨርሲቲ ጨርሼ ከዛ ስመለስ ያኔ ደግሞ የተማረ ሰው ብዛትም ያን ያክል ስለሆነ ሲመለስ ያው ወዲያው የላከውም ትምህርት ሚኒስቴር ነው። ያው ሲመለስም ደግሞ ምደባ ከበቅሎሰኛው ወዴት ነው የሚመደበው? ኪንዶ ኮይሻ በሌ መካከለኛ ሁለተኛ ደረጃ ትምህርት ቤት እዛ ተመደብኩ። እንግዲህ አሁን ርዕሰ መምህርነት ነው። በርዕሰ መምህርነት ያው የሰለጠንኩትም በርዕሰ መምህርነት ሙያ ስለሆነ ልክ 1986 እንደጨረስኩ በ1985 እንደጨረስኩ 86 ጀምሮ እስከ 1990 ዓመተ ምህረት ድረስ ያን በላይ መካከለኛ ሁለተኛ ይባላል 9ኛ እና 10ኛ ክፍል ስለነበረ መካከለኛ ሁለተኛ ደረጃ ትምህርት ቤት በርዕሰ መምህርነት ተመድቤ እዛው በላይ ስሰራ ቆይቻለሁ። እና 5 ዓመት በላይ ከሰራው በኋላ ደግሞ አሁንም በርዕሰ መምህርነት በዝውውር ደግሞ ወንቦ ጠበላ ያን ጠበላ መካከለኛ ሁለተኛ ደረጃ ትምህርት ቤት ነው። ጠበላ ደግሞ ተመድቤ እዛው 1991 እና 92 ሁለቱን ዓመት በርዕሰ መምህርነት ከሰራው በኋላ እስከዛ ጊዜ ድረስ ወላይታ ዞን አልነበረም በኢህአዴግ ያው በወረዳ ደረጃ ዞኑ ሰሜን ኦሞ ሆኖ ወላይታ ያው በ7 ወረዳዎች ይጠራል እንጂ ወላይታ የሚባል ዞን አልነበረም። ያው ያኔ የወላይታ ደግሞ የዞን ጥያቄ በጣም ጫፍ ደርሶ 1993 ዓመተ ምህረት ወላይታ ዞን ሆነች። ዞን ስትሆን እኔ ደግሞ አዲስ በተደራጀው በወላይታ ዞን ትምህርት መምሪያ ካለውበት ከርዕሰ መምህርነት የትምህርት ባለሙያ የዞኑ ትምህርት ባለሙያ በመሆን አዲስ በሚደራጀው ዞን ትምህርት መምሪያ ውስጥ ያው ባለሙያነት ወይስ በኃላፊነት? ባለሙያነት ነው መጀመሪያ ተመድቤ የመጣሁት። ከዛ በባለሙያነት 1993 ሰራሁኝ። 94 ደግሞ መጀመሪያ ላይ እንደገና አሁንም ለትምህርት አዲስ አበባ ዩኒቨርሲቲ ተመልሼ ገባሁ ለዲግሪ ለመጀመሪያ ዲግሪ ትምህርት። ከዛ በኋላ 1984 85 86 3 ዓመት ትምህርትን 94 አይምን 1994 95 እና 96 3 ዓመት ያው የመጀመሪያ ዲግሪ ትምህርትን አሁንም በትምህርት እቅድና ስራ አመራር ኤጁኬሽናል ፕላኒንግ እና ማኔጅመንት በዛው ተከታትዬ ጨረስኩ። ያው በጥሩ ውጤት ተመርቄ ተመለስኩ። ከዛ በኋላ ያኔ ሁለተኛው ግን ሲሄድ ከደሞዝ ጋር ነው። ቤተሰብም አልተቸገረም። በመጀመሪያው ቤተሰብ ተቸገረው። ሁለተኛ ደሞዝ ስለነበረ ለኔም ሞዝዶን ወስጄ ለቤተሰብም ሰጥቼ ስለሚሄድ ቤተሰብም ሳይቸገር የመጀመሪያ ዲግሪ ትምህርትን ጨረስኩ። ሲመለስ ያው እዛው ያኔ ደግሞ ትምህርት መምሪያ ቀጥታ ሳይሆን አቅም ግንባታ ነው የሚባለው። በወላይታ ዞን አቅም ግንባታ ትምህርትንና ጤናን አንድ ላይ ነው ጠርንፎ የሚመራው። ስለዚህ በወላይታ ዞን አቅም ግንባታ መምሪያ
የድጋፍና ክትትል ከፍተኛ ኤክስፐርት ሆኜ ተመደብኩ። እዛው እንግዲህ ከ97 ጀምሮ ተመድቤ እየሰራው ያለው 1991 ዓመተ ምህረት ሐምሌ ወር ላይ አሁን ከሙያ ስራ ወደ አመራርነት ተሸጋገርኩ። በ1999 ሐምሌ መጀመሪያ ላይ የክልሉ ትምህርት በሬዲዮ አሁን ወላይታ ቴሌቪዥን ያለበት ግቢ ነው እና የትምህርት በሬዲዮ ቀረጻና ማሰራጫ ጣቢያ ማስተባበሪያ ጽሕፈት ቤት ስራ አስኪያጅ ሆኜ 1991 ዓመተ ምህረት ሐምሌ ወር ላይ ተመደብኩ። እዛ ለ2 ዓመት ያክል ትምህርት በሬዲዮ ስራ አስኪያጅ ሆኜ ሰርቻለሁ። እዛው እየሰራው ያለው እንግዲህ በስራ አስኪያጅነት ከዛ በኋላ ደግሞ ዞኑ በራሱ ደረጃ ደግሞ ያው በኃላፊነት ከትምህርት በሬዲዮ ስራ አስኪያጅነት ወደ ትምህርት መምሪያ ኃላፊነት ትምህርት መምሪያ ኃላፊ ሆኜ የዞኑ ትምህርት መምሪያ ኃላፊ ሆኜ እንዲሰራ ያው ሹመት ሰጡኝ። በዚህ ሹመት እንግዲህ ወደ አመራርነት ስራ በዞኑ ውስጥ ገባሁ። የዞን ምክትል አስተዳዳሪ እንደነበሩም ሰምቻለሁና ከመቼ እስከ መቼ ነበር ምክትል ሆነው የሰሩት? አዎ ሐምሌ 2001 ላይ የወላይታ ዞን ትምህርት መምሪያ ኃላፊ ሆኜ በመምሪያ ኃላፊነት ሹመት ስራ እየሰራው ያለው በ2002 ወደ ጥር ነው የካቲት አካባቢ የትምህርት መምሪያ ኃላፊና ደግሞ ምክትል አስተዳዳሪ ሆንኩኝ። መምሪያ ኃላፊነት አለ ፕላስ ደግሞ ምክትል አስተዳዳሪነትም ኃላፊነት ተደርጎ ተሰጠኝ። ይሄን ከ2002 እንግዲህ አጋማሽ ጀምሮ እስከ 2005 አጋማሽ ድረስ 3 ዓመት ተኩል ያክል ጊዜ የወላይታ ዞን ምክትል አስተዳዳሪና የወላይታ ዞን ትምህርት መምሪያ ኃላፊ ሆኜ በኃላፊነት አገልግያለሁ። በወላይታ ዞኖች ውስጥ በየትኛውም በሚደረጉ አደረጃጀት ኮሚቴ ውስጥ ጋሾች የሌሉበት የለም ይባላል። ይሄ እንዴት ነው? ከልምድ ነው? በምን የመጣ ነው ብለው ያስባሉ? በሁሉም ኮሚቴ የሚባል አደረጃጀት ውስጥ እርሶን ያስገባሉ? እኔ ልዩ እንትኑ እንግዲህ ምን እንደሆነ ይሄ ነው ማለት ያው ኃላፊነት ሆኖ ከሰሩባቸው ጎን ለጎን እንደዚህ አይነት እንትኖች በሚደራጁ ኮሚቴ ስራዎች የተለያዩ አደረጃጀቶች ውስጥ ብዙ ጊዜ ይገባል። በእርግጥ እኔ አሁን ያው በኃላፊነትም በሙያዬም በሚሰራበት ጊዜ ለስራ የሚሰጠው እንትን በጣም ከፍተኛ ትልቅ ቦታ ይሰጣል። አንድም ለተዘንደ የተሰጠ ቦታ እስከሆነ ጊዜ ድረስ እዚህ ቦታ ደግሞ ያው ህዝብን የማገለግል እንደሆነ መጠን እኔ በሚሰጠው አገልግሎት ህዝብ ቅሬታ እንዲኖረው አላገለገለኝም፣ አልሰማኝም ወይም የኔን ጉዳይ መፈጸም በሚገባው ጊዜ ላይ አልፈጸመልኝም የሚል ቅሬታው ሰው እንዲገባ አልፈልግም። ያለኝ ጊዜ በሙሉ ለስራ ሰርቼ እሰራለሁ። እንግዲህ ያም ሊሆን ይችላል በሚደራጁ በተለያዩ ኮሚቴዎች ብዙ ጊዜ ይገባሉ። የሚጣራ ኮሚቴም ይሁን እዛው ገባለሁ። ስፔሻሊ ደግሞ ያው በቦርድ አሁን የወላይታ ልማት ማህበር ቦርድ አባልም የዞኑ ምክትል አስተዳዳሪ በነበርኩ ጊዜ የወላይታ ልማት ማህበር ምክትል ቦርድ ሰብሳቢም ሆኜ ሰርቻለሁ። ከዛ በኋላም በቦርድ እንግዲህ አባልነት ረጅም ጊዜ ቆይቻለሁ። በወላይታ ልማት ማህበር ቦርድ አባልነት 2 ዙር ተመርጬ ረጅም ጊዜ አገልግያለሁ። ይሄን ሲጨርስ ደግሞ የወላይታ ልማት ማህበር ጠቅላላ ጉባኤ ኮሚቴ ሰብሳቢ ሆኜ ደግሞ 2 ዙር አሁንም ተመርጬ ሰርቻለሁ። ይሄን ብቻ አይደለም፣ ሌሎችም ኮሚቴዎች የወላይታ ቴሌቪዥን ወላይታ አሁን ወገታ ሬዲዮ ወላይታ ወገታ ሬዲዮ ያው አሁን ከወላይታ ቴሌቪዥን ጋር አንድ ሆኖ እስከሚቀላቀልበት ጊዜ ድረስ የወገታ ሬዲዮ ስራ አመራር ቦርድ አባል ሆኜም ሰርቻለሁ። ከዚህም ሌላ ደግሞ የወላይታ ቴሌቪዥን እንግዲህ ያው ረጅም ጊዜ ነው ከተመሰረተበት ጊዜ ጀምሮ
አሁን እስከ 2018 እንግዲህ መቼ ሊበል ወደ ጥር አካባቢ ድረስ ባለው ጊዜ የወላይታ ቴሌቪዥን ስራ አመራር ቦርድ ሆኜ አሁንም ለረጅም ጊዜ ያገለገልኩበት ሁኔታ አለና ግን ያው በሰራውባቸው ወይም የኃላፊነት አፈ ጉባኤ ሌላው ትልቅ ብዙ ሰው የማይረሳው ልክ ነሽ የወላይታ ዞን ምክር ቤት አባል ነኝ። የወላይታ ዞን ምክር ቤት አባል በመሆን እንግዲህ ኦልሞስት ወደ 13 ዓመት አካባቢ ይሆነኛል። አሁንም የምክር ቤት አባል ነኝ። ከዛም ውጪ ደግሞ የጡረታ እስከወጣሁበት ጊዜ ድረስ የወላይታ ዞን ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ ሆኜም አገልግያለሁ። ይሄን ብቻ አይደለም የወላይታ አሁን ምክር ቤት ሳይሆን አሁን በደቡብ ኢትዮጵያ ክልል በደቡብ ብሔረሰቦች ምክር ቤት የወላይታ ዞን ተወካይ ነኝ። በብሔረሰቦች ምክር ቤት የወላይታ ዞን ተወካይ ብቻ ሳይሆን ደግሞ እዛው የብሔረሰቦች ምክር ቤት የቀመርና በጀት ጉዳዮች ቋሚ ኮሚቴ አባል ሆኜ እየሰራ ያለሁበት ሁኔታ አለ እና በተቻለ መጠን ያው ለስራ የሚሰጠው ቦታ ከፍተኛ እንደሆነና በተቻለ መጠን ደግሞ በሚሰራቸው ስራዎች ውጤት እንዲኖር ህዝብን ተጠቃሚ እንዲሆን የህዝብን ፍላጎት ምናልባት የሚያረካ ስራ ሰርቻለሁ በዛው ልክ ኃላፊነት ተወጥቻለሁ ወይ ምን ትኑ ስላለ ብቻ አንደኛውንም እየሰራው ሌላው የሚደረበት ሁኔታ አለ። በአንደኛው ሲጨርስ ደግሞ ሌላው የሚሰጥበት ሁኔታ አለ። በእነዚህ ጊዜያቶች ሁሉ ግን ደስ እያለኝ ያው አቅሜ በፈቀደ መጠን በተለያዩ አደራጆች ውስጥ ገብቼ አገልግያለሁ። ወደ ፍቅር ህይወቶት እንምጣ። ትዳር መሰረቱት ወይም ደግሞ ወደ ፍቅር ዓለም የገቡበት መቼ ነው ያስታውሱታል? ባለቤቶትን መቻዩ እንዴት አሰቡ? እንዴት ተገናኛችሁ የሚለውን እስቲ እንግዲህ ያው ትዳር መሰረተው በ1982 ዓመተ ምህረት በ1982 ዓመተ ምህረት ነው። በአጋጣሚ ደግሞ ያው የአንድ አካባቢ ልጆች ሩቅ አይደለም። ይሄ እንግዲህ ጥንስሱ መቼ ነው? ልክ አሁን መምህርነት ስራ ላይ ከተቀጠርኩ ጊዜ ጀምሮ ያው እሷም የአካባቢ ልጅ ነች፣ እኔም ወደ ስራ ዓለም ገብቻለሁ። ስለዚህ ለወደፊት እንግዲህ ያው አገባታለሁ በሚል ስራ ቦታ አማሮ ሆኖ ግን ስራ እንደጀመርኩ ወዲያው በቃ ለመጋባት ወደፊት ትዳር ለመመስረት ፍላጎት እንዳለን በእኛ ደረጃ እንትን ብለን ኦልሬዲ ወደ ስምምነት ላይ ደርሰን ስራን እየሰራው ቆይቼ ያው ወደዚህ እንደመጣው ያ በርቀት ከነበረበት ወደ ቅርብ ስመጣ ደግሞ ያለው አንድነት እየተጠናከረ ሄደ። በ1981 መጣው 82 ትዳር መሰረትኩበት ሁኔታ ነው ያለው። ሞትም አልበል ስሜ አየለች ወልደሰንበት ይባላል። እንግዲህ ያቶ ኢሻ ባለቤት ኖት። እንግዲህ ብዙ ኃላፊነት ቦታ ይሰሩ ናቸው። መቼ ነው እንግዲህ ለትዳር ሲጠየቁ ምን አሉ? መቼ ነው ለትዳር የጠየቁት? አስበው ነበር ይጠይቀኛል ብለው አስበው ነበር? የአንድ አካባቢ ልጆች አብሮ አደግ ናችሁ? አስቤ አላውቅም ግን እና ድንገት ወደ የትዳር ጥያቄ ሲመጣ ምን አሉ? ምን አይነት ስሜት ነው የተሰማዎት? አው እኔ መማር ፈልጋለሁ፣ ትምህርት ፈልጋለሁ ግን እሺ ብያለሁ። ግን ትምህርት አስተምር አልኩ። ትምህርት ያው ያኔ 9ኛ ክላስ ነው ክፍል ነኝ። በድንገት እናቴ ሞታለች። በ9ኛ ክፍል እየተማርኩኝ በቃ በዛ ምክንያት ትምህርት አቋረጥኩኝ። እናቴ ሞታስ እኔ ትምህርት በቃ አስጠላኝ፣ አቋረጥኩኝ። ለዛ 91 መጨረሻ ላይ 92 መግቢያ ማለት 81 መጨረሻ ላይ መስከረም 82 ገብቷል። ለዛ ትምህርት ተማሪ ብሏል እሱ። ሁለተኛ እናቴ የለችም፣ ትምህርት አልማሪም፣ በቃ ከወሰደኝ ይዘህ ሂድ
ካልወሰደን በቃ እኔ ጽፋለሁ በቃ እናቴ ከሞተ አስጠላኝ በቃ መግባት መውጣት አስጠላኝ ግን ትምህርት ፈልጋለሁ ግን ትምህርት እናቴ ከሞተ በኋላ እኔ ትምህርት በጣም ጠላለሁ እልቻለሁ እና የጋሽ ውሻ ምላሽ ምን ሆነ? አዎ እሺ ብሏል በቃ እሺ ብሎና ያው ቅድም ብሏል እኮ 90 ማለት 82 በቃ አገብተናል ሰርግ ጥር አካባቢ ጥር 7 አካባቢ ሰርግ ወጣን በቃ ተገበፍተን ምን አይነት ባል ናቸው? አሁን ብዙ ጊዜ ኃላፊነት ይበዛባቸዋል ውጪ ነው የሚያዘወትሩትና ለርሶ ምን አይነት ባል ናቸው? እስቲ ጥሩ ነው ምንም ጥሩ ነው ለቤተሰብ ለልጆችም ጥሩ ነው ለውጭ ሰዎችም ጥሩ ነው ሰው ጥሩ ነው ይላል ሰው እሱ በትምህርት በቃ ያን ትምህርት እኔ 93 ይሄን ልጅ ወልጃለሁ 83 እሺ 83 እሱ ጋር 84 ትምህርት ገባ እሱ ከወለደ በኋላ አሁን ቅድም ብለዋል እኮ ደሞዝ የለም ደሞዝ ጥሎ ትምህርት ገባ እና እንዴት አሳለፉት? ልጅ ይዘው ህፃን ልጅ ይዘው በቃ ጌታ ረድቶን በቅሎ ሳይነት ከተማ አለች እኔ ሽሮ ነግጄ ሻይ ዳቦ ነግጄ በቃ ልጆቹ ጋር ኖራለሁ እሱም ደሞዝ ጥሎ ወዷል ወላጆች አሉ ለሱ ጥሩ ናቸው ወላጆች ይረዳኛል ይጠይቆኛል ጥሩ ናቸው ነው ጠንካራ እናት ነው ትርሱ እኔ ጠንካራ ነኝ ባል በሌለበት ህፃን ልጅ ይዞ ነግዶ ማለት ማክሰኞ ሽሮ አለ ሽሮ ቤት ነን ቆጪ ያለ ደግሞ 7 ቀን በሙሉ እንጀራ ድርቅ እንጀራ ሸጣለሁ ስራለሁ በቃ እሱም ደሞዝ ጥሎ ወደ ደሞዝ የለም በቃ ችግር ነው እውነትም ያኔ ግን ከዛ አልፈን 90 ማለት 86 ተመርቆ ወጣ በቃ በዛ ባለ ተመደበ በዛ ላይ እንደገና 87 ላይ ይሄ ልጅ ተወለደ ይሄ የዛኔ ስራ ይሰራሉ ወይስ ልጅ ማሳደግ ብቻ ነው? አይ እርሶ ስራ ይሰሩ ነበር? እኔ ይሰራለሁ ያው ሽሮ ነጋዴ ነኝ ያው ንግድ የለመደ አይተው ነገር ትምህርት 9ኛ ክላስ በቃ ቆንኩ ትምህርት ስራ እሱ 87 ተወለደ በቃ እሱ ትምህርት ይሄዳል ወደ ስራ ምክንያት ወደ ሌላ ቦታ ይሄዳል ይመጣል በቃ ይረዳኝ በጣም ጥሩ ነው በቃ የተቸገርኩ 3 አመት ነው በተለይ 3 አመት ደሞዝ ጥሎ ሄደ 3 አመት ተቸግሬያለሁ ከዛ በኋላ ምን ችግር የለም እሱ ባይኖርም ይልካል ችግር የለም ያው ብቸኝነቱ ብቸኛ ሆኖ ልጅ ማሳደጉ በጣም ከባድ ነው 89 መጨረሻ የሰብየው 90 መግቢያ ላይ ይሄ ልጅ ተወለደ የሶስተኛ በቃ ልጆቹ ጋር ጩጬዎች ጋር በቃ እነሱም አጥኑ እሱም ይላል ደውሎ በቃ ልጆቹ ይተኛሉ ወይ በቃ አታስተኝ አጥኑ እኔ እጅስራም ስላለው እጅስራ እነሱ ያጠናሉ እንደው ካላጠናት ዶክተር ቸክችጋችሁ በቃ ዶክተር ይዩባ ይላሉ ግዴታ ይከፈት ነበር በቃ እሱ ይጨቅጭቃል በቃ ጦሲ ዶክተር ይደረሽ እግዚአብሔር ይመስገን በእውነት ጥሩ ነው ልጆቹም ጥሩ ናቸው ይሄ ይረደኛል ያኔ ትንሽ ከፍ ያለ ይረደኛል ውሃ ያመጣል እንጨት ከገጠር ያመጣል ያው እንግዲህ የወንድ ልጆች እናት ነውና ትንሽ 4 ወንዶች ናቸው ሴት የለም በርግጥ ይሰራሉ ስራ ልጆች ውስጥ ወንዶች ነው ብዙ ጊዜ በባህላችን ትንሽ ሴት ብቻ ይባላል ዳቦ እየቀረጡ ያግዛሉ ሻይ እየቀዱ ያግዛሉ በቃ እንደዛ ነው እኔ ቀም ማታ በጣም እግርን ታጥባችሁ ተኙ ምሳው ቁርስን በለቻ ማለት እራትን በልታችሁ ተኙ ይላሉ 9 ሰዓት እስቂሻለሁ ለጥናት እስቂሽ በቃ እነሱ ጋር ቁጭ ብዬ እኔ እጅ ስራ ስላለሁ በቅሎ ሳይምን ነው የሚባል ቦታ የኔ እጅ ስራ ሁሉም ቤት አድርሼ ያለው በብር ነው የሚሰሩት በብር
ብር እጄ 50 ብር ነው ያው ጎንለጎን ያልጋለ ሰርቼ አንድ ወር በሆኑ ቁጭ ብዬ ሰርቼ እጁ 50 ብር ወስዳለሁ። በጣም ያው ግን 50 ብር በዛ ዋጋ አለው ያን በጣም ጥሩ ነው ዋጋ አለው። አዎ ጎን ለጎን ያው ልጆቹት እንዲያጠኑ ነው አሳድጋለሁ። ሽሮስ እነግዳለሁ፣ እጅ ስራም እሰራለሁ። በቃ ጥሩ ናቸው። በቃ እነሱም ውጤታማች ናቸው። አሁን ያኔ ተቸገርኩኝ። አሁን በእነሱ ኮራለሁ። እንደው 13 ዓመት የተባረኩት ትምህርት 97 እንደገና ገባሁ። እርስዎ እኔ እንደውም የተረሳ ሀሳብ ነው ያነሱት። እሺ እንደገና ገባሁ። 4 ልጆችን ወልጄ እኮ ነው ከልጆቹት ጋር ማለት ነው። እሺ እሱ 12ኛ ነው፣ እኔ 10ኛ ነኝ። እነሱ አንተ 8ኛ ነው 8ኛ ነው፣ እሱ 6ኛ ነው፣ እኔ 8ኛ ነኝ። በቃ 13 ዓመት የተቋረጥኩኝ ትምህርት ጀምሬያለሁ። 8ኛ ክፍል ገባሁት፣ ሚኒስትሪ ያለፍኩኝ 9ኛ ተምሬያለሁ። 10ኛ ማትሪክ ተቀብዬ ያው ዋናዬት መጣ ማለት 1.8 በዛን ሰዓት ጥሩ ነው ያን ውጤት በቃ ይሄ ማርያም ሴንተር ሙያ ትምህርት ተምሬያለሁ። በቃ ምን አይነት ሙያ ትምህርት ተማሩ? ኮምፒውተር ዲፕሎማ አለ። የሚያሰራ እኮ ሙያ ነው። አስተዳደግ ላይ እንዴት ነው ልጅ አያያዝ ላይ? ብዙን ጊዜ ውጪ ተከርሞ ሲመጣ ለልጅ መላላት አለ። እንዴት ነው እርሱ? አዎ በርግጥ እኔ አሁን በስራ ምክንያት አሁን ባለ 5 ዓመት ሲሰራም ባለ ደግሞ በጣም የቆላ ነው። ሞቃታማ ያኔ ደግሞ ኃይለኛ ወባ አለ። ስለዚህ ቤተሰብ ደግሞ በዚህ ወባ ይጠቃል ስጋቱም ስላለ አሁን መጀመሪያ ነበርኩበት በቅሎ ሰኞ ነው እነሱ ያሉት። እኔ ብቻዬን ነው የምመላለሰው ለስራ። ሰኞ እሄዳለሁ፣ አርብ ደግሞ ሰርቼ ማታ ቤት እመጣለሁ። ዊኬንድ ያው ቤት ነው ማሳለፈው። ግን በተቻለ መጠን በርቀትም ቢሆን ያው የልጆችን ጉዳይ ሲሪየስሊ ይከታተላል፣ በጣም ይከታተላል። አንዳንድ ለኔ ያላቸው ፍቅር ደግሞ የተለየ ነው እና ሁሌ ከነሱ ጋር ስለማልገኝ የተለየ እንትን አላቸው። በመጣው ጊዜ በቃ ሌላ ይሆናሉ። ቆይቶ ስለሚመጡ በቃ ያቺን ዊኬንዷን ከኔ ጋር በጣም ያሳልፋሉ። እኔ ሲሄድ ያው የግድ ስራ ስለሆነ ነው እንጂ እንዴት አይፈቅዱም። የግድ ይሄዳሉ። ከሄድኩ በኋላ አሁን ምንድነው የሚሉት ብሩክ ነው እንግዲህ አሁን እያንዳንዱ ቀን አሁን መኝታ ወይም ሌሊት የሚያሳልፈውን እንቅልፍ ይላል ስለምን አሁን ጋሼ ሊመጣ ስንት እንቅልፍ ቀረ ይላል። ገና ሲሄድ ቀን እየቆጠረ በቃ አሁን ያው 4 እንቅልፍ ቀረ ይባላል ማለት ያው 4 ቀን አድሮ በ5 ይመጣል ማለት ነው። በነጋታው ይጠይቃል ከመሳሳታቸው ተነሳ ነው 2 እንቅልፍ የተባለ በቃ አሁን በቃ አንድ እንቅልፍ አፍቷል ነገ ይመጣል ይላል። እንደተባለው እንግዲህ ያው ይመጣሉ። ግን አንደኛ ያው መምህርነት ደግሞ ራሱ ትልቅ ልጆችን በትምህርት እንትን ለማሳደግ ትልቅ እንትን አለ፣ ትልቅ ድርሻ አለ። ምክንያቱም እኔ አሁን በሰራሁባቸው ትምህርት ቤቶችም ያው ተማሪዎች ውጤታማ እንዲሆኑ የሚችሉን ያደርጋሉ። በመምህርነትም በርዕሰ መምህርነትም ልክ ለሌላው ማድረገው ደግሞ ለኔ ልጆች እንግዲህ ማድረግ ስለነበረብኝ አንደኛ ባለውበትም ሆኜ ባልኖርም እንኳን ትምህርታቸውን በደንብ ስለመከታተላቸው የሚያጠሉ ስለሚሆናቸው በደንብ እከታተላለሁ። ሳምንት ያው ስራ ላይ ቆይቼ አርብ ማታ ሲገባ መጀመሪያ የነሱ ስራ ትምህርታቸውን ነው ማየው። ተፈትኖ ከሆነ ተፈተና ውጤታቸው ብቻ ለኔ በቃ ማበረታቻ የሚሰጠው ተፈትኖ ሙሉ ላገኘ ልጅ ነው እላለሁ። በቃ ያው ከአስተማሪ ጋር ጦርነት እስከሚፈጥሩ ነው እንግዲህ እንትን የሚሉት። እንደውም አንድ ጊዜ ዶክተር ብሩክ እዛው በሁለተኛው ደረጃ እየተማረ አሁን ሽልማቱን ነው እሱ ማበረታቻውን ነው የሚጠብቀው። ስለዚህ አንድ ትምህርት ተፈተነና አንድ ኤክስ ተቀላቀለ።
አይ በቃ ማበረታቻ አያሰጠኝም ልና ከመምህርቷ ጋር በቃ ትንቅንቅ በቃ ሽልማት ቀርቷል። ለምንድን ነው ይሄ ኤክስ የሆነው? ራይት መሆን አለበት። አይ ምንም አልተሳሳትኩም እስከ ማለት የግዴታ ራይት ሙሉ መሆን አለበት። ያ ማለት ያው ማበረታቸው ብዙ ጊዜ ጥሩ እንዲሰሩ በቃ ከሰራው ጥሩ ውጤት ካመጣው ማበረታቻ አለ የምንትነው አለ። በዛው ልክ ደግሞ ክትትሉ ስላለ ጌታ ይመስገን ያው ከታላቃቸው ጀምሮ በትምህርታቸው ገና ከአንዳንድ ደረጃም ጀምሮ ያው ጥሩ ውጤት እያመጡ አንደኛ እየወጡ የመጡበት ሁኔታ አለ። እሱም እንግዲህ ሌሎች ደግሞ ተከተሉ፣ ታላቁ እነሱም ተከተሉ። አንደኛው የተከተለ ትምህርታቸውን ደግሞ ራሴ መካከለኛ ተማሪ ብያለሁ። እነሱ ደግሞ ያው ጎበዝ ተማሪዎች ወጡ በትምህርት በነበሩባቸው ትምህርት ቤቶች። አዎ ቅድም እንግዲህ አነሳስቻለሁ የታላቅ ልጆትን ጥሩ ተሞክሮ የሚሆን ይሄ ከሕክምናው ወይ ደግሞ ከሙያ ተግባር ባለፈ ሰብአዊነትን ያማከለ ተግባር ነበርና የዶክተሮች አባት ሲባሉ ምን ይሰማዎታል? የጣርኩትን ያክል የለፋሁትን ያክል ተሳክቶልኛል ብለው ያስባሉ? ይሄ እንደው ምን ይመስላል የዶክተሮች አባት ሲባል? እስቲ በዚህ ዙሪያ ምን ይላል? አዎ ትልቁ ምኞቴ ነው አሁን የተሳካው። ትልቁ በቃ አሁን ልጆቼ ተምሮ ዶክተር መሆን አለባቸው የሚል የራሴ እንትን አለ። ልክ ቤተሰብ መስርቼ ልጅ ከተወለደ በኋላ በቃ ልጅ ዶክተር መሆን አለበት የሚል እንትኑ ነበረኝ። ለዚህኛው አሁን የመጀመሪያው ለዲፕሎማ አዲስ አበባ ትምህርት ቤት ገብቼ ትምህርት አስተዳደር ትምህርትን እየተከታተልኩ ያለው አንድ የትምህርት ምሁር አለ ዶክተር ፊሊፕ ኩምቢ ይባላል። በቃ የሱን አሁን መጽሐፍ አለ እናነባለን። በቃ ልጆች ልክ ዶክተር መሆን አለባቸው። በአጋጣሚ አሁን ከታላቅና ከዶክተር ብሩክ መሀል አንድ ታላቅ ታናሽ ነበር። እሱ እንግዲህ በማት ሞቷል። ግን እሱን ልጅ አሁን ፊሊፕ አልኩት። ያኛው የዶክተሩን ስም ዶክተር መሆን አለበት በሚል ያ ትልቁ ምኞት ልጆች ዶክተር መሆን አለባቸው የሚል ፍላጎቱ ምኞቱም ነበር። እንግዲህ ይሄን ደግሞ ለመሆን መስራት አለባቸው። መሆን አለባቸው ዶክተር ነው። ዶክተር ለመሆን ደግሞ መስራት አለባቸው አልኩኝ። ያው እኛ ብለናል። ምኞቱ ፍላጎቱ ነበር። ለካ ሰው የተመኘውን ፈልጎ ደግሞ ያው ጌታም ያሳካል። ታላቅ ዶክተር ቀጥሎ ዶክተር ብሩክ ቀጥሎ ዶክተር ካሳሁን እንግዲህ በዶክተር ተሞላ በቃ አሁን እነሱ ታናሽ አለ። አሁን እዚህ እኛ አካባቢ አይደል ሌላ ቦታ ነው ያለው። እሱ ሜዲሲን እየተከታተለ ትምህርቱን እየተከታተለ ያለ ነው። ለሌላ ደግሞ ውጪ ወጣው እና እኛ ተመኝተናል። ከተመኛችሁ ምኞታችሁ ይሳካ ጌታ ብሎ ስለፈቀደ ዶክተሮች በመሆናቸው በጣም ደስተኞች ነን። በጣም ደስ የሚል ቤተሰብ ነው። አንድ ጥያቄ ልጠይቅዎት። ከዛ የስራ ኃላፊነት ተነስተዋል ወይም ደግሞ ተቀይረዋል። ግን የየቤቱ የስምንተኛ ክፍል የሚኒስትሪ ካርድ ላይ ማተው ወይ ደግሞ አሻራው አለ። ምን ይሰማዎታል? ብዙ ቤት አሉ። ብዙ ቤት ይሄ በተለይ ያው ከ2002 እስከ 2005 ባለው የስምንተኛ ክፍል ተማሪዎች ሚኒስትሪ ፈተና ሰርቲፊኬት ላይ እኔ ነኝ የምፈርመው። ያው የዞኑ ትምህርት መምሪያ ኃላፊ ነው የሚፈርመው። ስለዚህ የ3 አመት በተከታታይ ነው ፈርሜያለሁ። ስለዚህ በብዙ ቤት አለ። ከዛ በኋላ አሁን ያው ሌሎች ቢሮዎች እየሰራው በአጋጣሚ ላይ ደግሞ ያው በብዙ መምሪያዎች ነው ኃላፊ ሆኜ የሰራው። አሁን ትምህርት መምሪያ ብቻ አይደለም። ከትምህርት መምሪያ በኋላ ትምህርት ሄጄ ተመልሼ ፓብሊክ ሰርቪስ ላይ መምሪያ ኃላፊ ሆኜ ሰርቻለሁ። ከዛ ዞን
ደኢህዴን ቅርንጫፍ ላይ የከተማ ዘርፍ ኃላፊ ሆኜ ሰርቻለሁ። ከዛ በኋላ ደግሞ የንግድና ኢንዱስትሪ መምሪያ ኃላፊም ሆኜ ሰርቻለሁ። ብዙ ቦታዎች ላይ በኃላፊነት ሰርቻለሁ። በሰራሁባቸው ቦታዎች ሁሉ ደግሞ በተለይ ከዚህ ከውድድር ጋር ከቅጥር ጋር ከምን ጋር ተያይዞ እንግዲህ ተወዳዳሪ ሲመጣ የ8ኛ ክፍል ውጤት ይመጣል። የብዙዎቹን ደግሞ ለውድድር ከሚቀርቡ ሰዎች የብዙዎቹ 8ኛ ክፍል ምስክር ወረቀት ደግሞ የኔ ፍርማ ያለበት። ስለዚህ ይሄን በጣም ደስ ይላል። በዚህ አይነት ሁኔታ ደግሞ እንትን ያሉ ሰዎችም ተመልሰው ደግሞ ይሄ የእርሶ ፍርማ ነው ምናምን የሚሉበት ጊዜ ነው የማውቃለሁ። ወይ ደግሞ እኔን ያኔ ፈርም ያለው እንጂ የማያውቁት አሁን እዛ ወይሻ ቦጋሌ የሚለው ነው ያለው። አሁን ያው በስራ ቦታ ምናምን ስንታወቅ ደግሞ ወይሻ ቦጋሌ ሲባል 8ኛ ክፍል ሚኒስትሪ ወረቀት ላይ የፈረመው እሱ ነው ይላሉ። ስለዚህ በጣም ደስ ይላል። ያው ጥሩ አሻራ ያሳረፉበት ስለሆነ ተመልካቾቻችን እንግዲህ እንደምትመለከቱት በአቶ ወይሻ ቤት የትንሳኤ በዓል ፕሮግራምን እያከበርን ከቤተሰቦቻቸው ከልጆቻቸው ጋር ቆይታ እያደረግን እንገኛለን። አሁን ቀጣይ ወደ ልጆቻቸው ልለፍ። እንግዲህ እንደምትመለከቷቸው የዶክተሮች ቤት ነው። ወደ ዶክተሮቹ አልፋለሁ። ከታላቅ ልጀምር። እሺ፣ አመሰግናለሁ። በቅድሚያ እንኳን አደረሰ። ራስህን አስተዋውቀኝ። እሺ፣ ስሜ ዶክተር አበባየሁ ወይሻ ይባላል። እንግዲህ የአቶ ወይሻ ልጅ ሲኮን እንግዲህ ጠንከር ያሉ አባት ናቸውና አንተ እንዴት ትገልጻቸዋለህ? አቶ ወይሻ ቃላት የለኝም እንደዚህ ነው ለማለት። አብሶ ከሁሉም ልጆች ላይ በላይ እኔ ላይ ነው ብዙ ጊዜውን ያው መሰረትም ስለሆንኩኝ እኔ ላይ ነው ኢንቨስት ያደረገው። እኔ ላይ ያደረገው እንትን ነው ሌሎችም ላይ ሞር ተጽዕኖ ፈጥሮ ተከትሎ እንዲሄዱ ያደረጋቸው ክፍል አድርገው። እሺ እና አቶ ወይሻ ትምህርት ቤት መጀመሪያ ትምህርት ቤት በቁሎሰኛ ነበር ስከታተል የነበርኩት። እስከ 3ኛ ክፍል ትንሽ ትምህርት ላይ ደካማ ነበርኩ። እሱም አልነበረም ትዝ ይለኛል 4ኛ ክፍል ላይ እና እሱ ከበሌ መጥቶ የሳምንቱ መጨረሻ አርብ ዕለት ይመጣና እና ያስጠናል የቤት ስራ ምን እንትን። ከዛ አማርኛ እያስጠናኝ ነበር 3ኛ ክፍል ላይ እና በጣም ቀላል ጥያቄ ነው የኔ ትንሽ እንትን አለ ማለት ነውና እሱ ካስታወሰ እኔ አስታውሳለሁ። የሆነ እንትና በላ ከተባለ እንትና በላ ለሴቲቱ ምንድነው የሚባለው አይነት ቀላል ጥያቄ ነው። እኔ ግራ ተጋባው። በላች ወይ እንትና ጥያቄ በጣም እዚህ ጥያቄ ነው። ከዛ በቃ ቢል እምቢ ስለው የሆነ እንትን ሲል ወደዛ ይርኩኝ የሆነ ሊመታኝ ነው እንደምላም ከዛ ይዛለ እንትን ነበር የኩራዝ ምናምን ነበርና በባትሪ ድንጋይ እኔ ጥሎ ባትሪ ሙሉ የሚያበራው ባትሪ አለ እኔ ላይ ወረወረው። እኔን ስቶኝ ግድግዳ ላይ ነው እንትን አዎ። እና በቃ የሆነ የነቃውት ይዛኔ ነው በቃ የሆነ እንትን በቃ ፊውዙ እንትን አለ አዎ በቃ የሆነ ከዛ በኋላ የሆነ በራል ስለሆነ ይሄን ያህል ነው ለማለት ነው። ኢቭን አንቺ ለትምህርት ያለው እንትን 3ኛ ክፍል ላይ ይሄን ያህል የሚጨነቅ ሰው ትልቅ ወደ ራስሽን እያወቅሽ በጉርምስና ጊዜ ላይ ምን ያህል እንደሚከታተል ጥያቄ የለውም ለማለት ያህል ነው። ከዛ በኋላ 4ኛ ክፍል ነው ምናምን 3ኛ ወጥቶ ከዛ በኋላ በቃ ከአንደኝነት ውጪ ወጥቻለ ያው መሰረት እና እሳቸው ባይጂ አሁን ቅርብ ጊዜ ነው መተኛት የጀመሩት። እንዴት እንዳልገለጹ እኔ አላውቅም። ማዘርም ፋዘርም ማዘር እስከ 7ኛ ምናምን ክፍል ድረስ ከኛ ላይ ኖሮ ሜቢ ፋዘር ከ8ኛ እኔ ከ9ኛ በኋላ ነው ከኛ ጋር መኖር የጀመረው እስከ 8ኛ ክፍል ማዘር እና
እሷ ትቀሰቅሳለች 9 ሰዓትም 7 ሰዓትም በቃ አላርም ነው። የዛኔ ስልክም የለም ግን በተለምዶ በቃ እንደዛ ማዘር ከስምንተኛ ክፍል ጀምሮ ይኸው እስከ ይሄ የመጨረሻ የኛ ታናሽ አለ አሁን ውጪ ነው። እስከዛ ጊዜ ድረስ እንቅልፍ ተኝቷል እነሱ። የዛ ውጤት ነው ብዬ አስባለሁ። 7 ሰዓት ላይ እኔን ከቀሰቀሰ እዛ ጋር እንቅስቃሴ ያያል። እዚህ ሳሎን ቁጭ ብለን ስናጠና እንቅልፍ የዛኔ በጣም ነው የሚያስቸግረው። ከዛ ቀስ ብዬ በረከ ብቻ አይተኛም ቁጭ ብሎ በቃ ይከታተላል እንቅስቃሴ ይከታተላል። ከዛ 7 ሰዓት ላይ ከቀሰቀሰ 9 ሰዓት ላይ መጥቶ ቼክ ያደርጋል። እያነበብኩ ነው ምናምን። ከዛ እሱም ይቀሰቅሳል ሄደው የተለያየ ሰዓት ነው ታጠምት በጊዜ 2 ሰዓት ላይ ከተኛው 7 ሰዓት ላይ ምናምን ነው የምነሳው። ከዛው በዛው አነጋለሁ ወደ ትምህርት ቤት ነው ጠዋት የምሄደው። ከዛ እሱ ደግሞ 3 ሰዓት 4 ሰዓት ከተኛ 9 ሰዓት ምናምን ነው የሚነሳው። በቃ ይሁን እንደዛ በማድረግ ነው ምንም የእንቅልፍ ጊዜ ምናምን አልነበራቸውም ለረጅም ጊዜ ማለት ነው። ይሄ የጋሼ ኃላፊነት እንደዚህ በኃላፊነታቸው ተወዳጅ ሆኖ መቀጠል ለአንተ ምን ያክል ሮል ሞዴል አድርጎሃል? ይሄ ብቻ ሳይሆን ለማንኛውም ሰው በስራው በርትቶ ከሰራ ለስራው ጊዜ ሰጥቶ ቦታ ሰጥቶ ለተሰጠው ኃላፊነት ከህዝብ እስከሆነ ድረስ ለህዝብ ማገልገል አለ የሚለው አስተሳሰብ እና የጋሽ ወይሻ ለረጅም ጊዜ በአመራርነት እንዲቀጥል ያደረገው ለእኔ ብቻ ሳይሆን ለሁሉም ሰው እንደዛ ከሆነ የሰው ልጅ የወደፊት እንትኑ ከከፍታ ወደ ከፍታ የሚያሸጋግር ምሳሌነት ያው እኛ ገና ልጅ ነን በጣም ሳይሆን የእሳቸው እንትን እያንዳንዱ ህይወቴ ላይ ስለሰራ እሱን ለመግለጽ ወደ ሁለቱም እንምጣ። ወደ እናትና አባት ምን አይነት እናትና አባት ናቸው? ምን አይነት ወደ ትዳር ስትመጣ ደግሞ ከትምህርቱ እንውጣና ቤተሰብ እንግዲህ ለልጆቻቸው ምሳሌ ናቸው። ምሳሌ የአባትን ነው ይባላል። ወንድ ልጅ በቤቱ የሚተገብረው በትዳሩ የሚተገብረው በዛ በእነሱ ምን ታያለ? ምንን አየ? ምን አይነት ባልና ሚስት ናቸው? አንድ ላይ እኔ ራሴን አንድ ሰው ተወልዶ ቢያንስ የሆነ ማስታወስ እንትን ቢያንስ ከልጅነት ከ4 ዓመት ምናምን ጀምሮ የሆነ የሚያስታውሰው ነገር አለ ቢያንስ እኔ ከተወለድኩ እዛ ጊዜ ወዲህ አንድ ቀን እኔ ማዘን ሲቆጣት አንድ ቀን ሲጨቃጨቁ ጆሮዬን አይኔን አይቶ አያውቅም ሰምቶ ማለት ይሄን ያህል ናቸው። ሜቢ በስተጀርባ የሆነ አለመግባባቶች ሊኖሩ ይችላሉ። ግን እኛ ፊት ልጆች ፊት የሆነ ፊት አሳይቶ እሷን አያውቅም። እሷም ደግሞ የሆነ እንትን ስትለው አይቻላልም እና በትዳራቸው በጣም ተባብሮ ተዋዶ ተከባብሮ የሚኖሩ አባትና እናት ናቸው ብዬ ነው የምገልጻቸው። ገጠመኝ ካለ እድል ልስጥህና ወደ ሌላው ሄዳለሁ። እማትረሳው በቤተሰቡ ዙሪያም ቢሆን በወንድሞች እኔ በቤተሰብ ዙሪያ ድሮ ልጅ እያለን ማስታወሰው እንትን ማረሳውም ማለት ነው። በተደጋጋሚ ትሬንድ ስለሆነ እኔና እሱ አብረን ነው የምንተኛው መሬት ላይ ፍራሽ ተመቶ እሱ እራት በልቶ አያውቅም። በጊዜ ነው የምንተኛው። ዛሬ መብራት ብሏል ሄደው እና ከጎን ላይ ነው የሚቀመጥለት የእሱ ራት ግን ይቀመጣል። ራቱ ይቀመጣል። እሺ እና እንደዚህ በመዳበስ ነው የሚደርሰው። ከዛ እኔ ተኝቼ እያለሁ የሆነ ቦታው ተገልብጦበታል መሰለኝ ምግቡን ብሎ ደስ የሚል የልጅነት ቆይታ ነው። ወደ ታናሽ አልፋለሁ። እስቲ ስለ አባት ልጠይቅ። ጋሽ ወይሻ ምን አይነት አባት ናቸው? ጋሼ ነው ብለውኛል። በነገራችን ላይ ለታላቅ ልጅና ለመካከለኛ ልዩነቶች አሉ ይባላል። እስቲ እናንተ ቤት ምን አይነት እንደሆነ ያለው? ብዙ ጊዜ ሰው የሚለው እኔ ጋሼን ትመስላለህ ነው። በመልክም በንግግር ድምጼም
ኤቭሪቲንግ ጋሽን ይመስላል ነው። ለዛም ለኔ የተለየ ነገር ሊኖረው ይችላል አላውቅም። እሺ ለኔ ግን እንደዛ ይሰማኛል። ለሁሉም አክቹአሊ ጋሼ ስገልጸው ጋሼ በጣም ሮል ሞዴል የሆነ ሰው ነው። እንደ ልጅ ለኛ ሮል ሞዴል ነው። ለኛ ብቻ አይደለም ደግሞ ላይክ ትላልቅ ሰዎች አባቶች ቢኖሩ ራሱ እሱ እንደ አባት ብሎ ሮል ሞዴል ወስዶ ቢጠቀሙ አይነት የሚሉ አይነት አባት ነው ጋሼ ማለት እንደ አባት ላይክ ይሄ የትም ዓለም ብትሄጂ ለኔ የሚሰማኝ ማለት የትም ዓለም ብትሄጂ አባትነት ብሎ የሚገልጹት የራሳቸው የሆነ ዴፊኒሽን ሊኖር ይችላል። የትኛውንም ያሟላ ለልጆቹ ላይክ አሁን ቅድም እንዳለሽ ለልጆቹ ምንም ነገር ሊሆን የሚችል ምንም ማድረግ የሚችል እንቅልፍ ራሱ ማይተኛ እንደዚህ ቅድም እንደተናገረው እንቅልፍ የሚባል ነገር የለም። ላይክ በየተራ እየቀሰቀሰን ምክንያቱም ተመሳሳይ ሰዓት ባንነሳ አሁን እሱ እኔ ልቀስቅስ ብሎ አልነሳለትም። እሱ ልቀስቅስ ብሎ አልነሳለትም። እሱ መጥቶ ከተቆጣ ወደ እሱ እንድውስ ከሰማ እንደዛ ሌሊቱን ሙሉ ተኝቶ ማለት ላይክ በቃ የሆነ አባትነት ስጋ ለብሶ ማለት ነው ጋሽነት ለኔ አገላለጽ አባትነት ስጋ ለብሶ እንደማለት ነው። እና በጣም የተለየ አባት ነው። ላይክ አባትነቱ ደግሞ መታወቅ ያለበት እዚህ ቤት ውስጥ ብቻ አይደለም። ቅድም እንደተባለው ሀገርን በመምራትም ጭምር ነው። መላው ላይ ታን በመምራት ጭምር ነውና ከዛ ባለፈ ደግሞ እሱ የሆነ የተወለደበት አካባቢ ላይክ እሱን የሚያዩት እንደ አባት ነው። ሙሉ ሰፈሩ መንደሩ በቅሎ ሰው የሚባለው ጋሽን እንደ አባት ነው የሚያዩት። መንገድ ላይ ተገኝቶ የትምህርት ቤት ዕቃ ራሱ ገዝቶ ሰጣቸው፣ ደብተር እስክሪብቶ ራሱ ሰጣቸው፣ ባይኖር ምክር ሰጣቸው። ምን ብሎ የሱን ንግግር ማን በሌ አሁን በሌ ነው የሚሰራው በሌ የሱን ትልቅ ሰዎች የሚባሉ በሱ ነው ያደግነው በሱ ምክር ነው ያለው ሚኒትና ላይክ እሱ አባትነቱ ከቤት ውስጥ ብቻ አይደለም ከውጭም ነው። ለእህት ወንድሞቹም እሱ አባት ነው ማለት ሙሽርነትን ጥሎ አሁን አንተ ባትሆን ራሱ ሙሽሪት አትፈቅድም። አሁን እኔ ራሴን ባስቀምጥ እንዴት ወሰንክ? ይሄ ነገር ከቤተሰብ ካስተዳደግ ለሰው ቅድሚያ መስጠት የሚለው መርህ እናንተ ጋር አለ ማለት ነው። እስቲ ምን ትላለህ በዚህ ጉዳይ? ኖርማሊ እንዴት ሰረሽ ስራ እኛ ጋር በጣም የታካሚ ነገር ቀላል ከምንም ነገር ቅድሚያ አሁን እዚህ እየተናገርን ራሱ የሆነ ሰው ስልክ ሊደወል ይችላል። እንደዚህ ታሟል እንደዚህ ተደርጓል ሊባል ይችላል። የዛን ሰዓት ኢንተርቪውም ግዴታ ላይሆን ይችላል ማለት ነው። ወጥቶሻል ላይክ ቅድሚያ ሁሌም ቢሆን ለታካሚ ነው። ስንመረቅም ቃለ መሃላን ገብተን የምንወጣው ቅድሚያ ለታካሚ ተብሎ ነው ምንለውና የዛኔ እንዴት ነበር ኤዴ ቢፎር ነው ላይክ በጣም ቢዚ የነበርንበት ታይም ፎቶ አለ ምን አለ የግሩፕ ቤት ውስጥ ደግሞ ማስት የሚዘጋጁ ምናምን ነገሮች አሉ። በጣም ቢዚ የነበርንበት ታይም ላይክ እንደው አንዴ እንደው ሰርገኛ ወጥተሽ ምግብ ምናምን ቢጀመር ይሻል ነበር ከዝግጅቱ ታይም ማለት ነው። እና በጣም ቢዚ በነበርንበት ታይም ስልክ ይደወልና እንደዚህ ለ35 አካባቢ ያለ ታካሚ እኛ ጋር ሰርጀሪ የሚያስፈልገው ታካሚ ነውና ላይክ ሰውየው ብዙ ጊዜ ደግሞ ገጠር ላይ ሲሰሪ ማወቅ ያለብን ምንድነው አብዛኛው ሰው እንትን የኢኮኖሚካሊ የገንዘብ እጥረት አለ። ሪፈር አድርጉ ብያለሁ አክቹአሊ እና ለሪፈር ደግሞ የሚችል አይደለም ሰው ወደ ለመምጣት የሚችል አይነት አቅም ላይ አይደለም። ገንዘብም የለውም ግዴታ መምጣት ነበረብኝ እና ቱ ቢ ኦነስት ቤት ላይ ይሄን ስናገር ለባለቤቴ በተለይ ስናገር ደስተኛ አልነበሩም። ኖርማሊ እንኳን በዛ አካባቢ ይቅርና በእኛ አካባቢ ምንድነው ከሳምንት በፊትም እና ከሳምንት በኋላ አይወጣም ነው ጭራሽ የትም አይኬድም ነው። ከዛ በኋላም እኮ ከሰርጉም በኋላ ከሶስተኛው ቀን በኋላም ሄደን ካለውበት መተን ሰርቻለሁ። ይሄ ማለት ግን ይሄ ለመኮፈስ ምናምን ሳይሆን እንደ እንትን አይደለም። ይሄ ስራ ነው እንጂ ኖርማሊ ይሄ ወደ ሚዲያ ይወጣል ብዬ አላሰብኩም አላወኩም። እኔ ኖርማሊ ምንድነው ግንቦት 2 አካባቢ ነው መሰለኝ ምን ይሆናል እኔ የተቀጠርኩት ደግሞ ወደ ሚያዝያ 20 ምናምን ነው እዛ የተቀጠርኩት ወደ ሚያዝያ ውስጥ ነው እና ስራ እስካሁን አልተሰራም ነበር። መጀመሪያ ሰርጂን ነው የቀበጥ ገና ስፔሻሊስት ነኝና በሌ እዛ ሆኜ ምንም ስራ አልተጀመረም ነበር። ስራ መጀመሩን ለህብረተሰቡ ለማብሰር እዚህ መታከም ለሰርጀሪ ሰው ለትንሹም ለትንቁም
ሶዶ ነበር የሚመጣው ድሮ እና ይሄን ለማስቆም ማስታወቂያ ለመስራት እንትን አልነበረም እንዴ ተጀምሯል ለማለት የሆነ ተሰርቶ ማሳየት ያስፈልጋል እንጂ ሐኪም መጥቷል ማንም አያምንም እና ምን ይደረጋል እኔ አላወኩም እኔ ሰርቼ ሌሊት ነው ሰርቼ እነሱ ላይክ የተጀመረው አይ ቲንክ ወረዳ ውስጥ ነው የተጀመረው እዛ የበሌ ከተማ ኮሚኒኬሽን የሚሰራ ልጅ እንዲህ ሰርቷል ብሎ ፖስት ያደርጋል ማለት ምንድነው እየተሰራ ነው ኑ ለማለት ማለት ነው እኔ ሰርግ ለመሆኔን ራሱ የታወቀው ከእንትን ሲወጣ ከከተማው ኮሚኒኬሽን ሲወጣ ወደዚህ እያደገ ሲመጣ ሰርግ ላይ እኮ ነው ምናምን የሚለው ነገር ወጣ ወጥቷል ከዛ ምን ይሆናል ወደ ዞን ያድጋል ወሬው ዞን ላይ ሁሉም ፖስት እያደረገ ይቀባበላል ከዛ ወሬት ያርጋል ክልል ምን አራንዳ ሀገር ነው ተቀባበለው ሀገር ተቀበለው ከሳምንት ነው ከሁለት ሳምንት በኋላ ጭራሽ ምን ይደረጋል ከቢቢሲ ይደወልልኛል ከዋናው ማለት ነው ቢቢሲ እናንተ ታውቃላችሁ ከቢቢሲ ሃፒ ፖድ ላይ ኢንተርቪው እናርግ እንዲያይተን ነው ምናምን ብሎ ላይክ እኔ አላሰብኩም አልገመትኩም ይሆናል ብዬም አልጠበቅኩም ዶዚስ ለበል ነው የሆነው ግን ይሄ ምንድነው ለሌላ ሰው እንትን ሊል ይችላል ግን ለኔ ስቲል ይሄን ነገር እንደው ስለጠየቃችሁ ነው እንጂ ባልጠየቅም እኔ ማለት ነገም ቢሆን የሚደርስ ነው አሁን ኢንተርቪው ላይ ያለ ቢደወልም ይደወላልም ደግሞ ብዙ ጊዜ አሁን ጋሼ ብዙ ጊዜ ከቤት ውጪ እንዳሳለፈው የኛም ስራ ህክምና ላይ ስንሆን ቤት አይደለም ቅድሚያ መስጠው ዲቲ ውጭ ብለሽ ውጪ ነው የምትሆኝ ምናምንና አብዛኛው ታይማችን ምንድነው ከሆስፒታል ላይ ነው ለዛ ነው እንጂ ምንም የተለየ ነገር አይደለም ስራም ነው በድጋሚ ያው እድል ወደ አንተ ስለመጣ እስቲ ራስህን አስተዋውቅ እንኳን አብሮ አደረሰን እኔ ስሜ ዶክተር ካሳሁን ይሻባላለሁ የት አካባቢ ነው የምትሰራው እኔም ሰራው ብዙ ቦታ ሰርቻለሁ አንድ ለሶስት ቦታዎችን ከተመረኩ በኋላ አሁን በበሌ ሆስፒታል ነው እኔም እያገለገልኩ ያለሁት ከወንድሜ ጋር አንድ ላይ ነው እየሰራን ያለን አንድ ሆስፒታል ጋሽ ሻሊ ሲባል እንግዲህ ልዩ ስሜት አለው አንተ እንዴት ትገልጻለህ በሄድክበት ሁሉ ስማቸው ሲጠራ ምን ይሰማሃል እኔ አሁን እውነት ለመናገር ራሴን ሳስተዋውቅ በኔ ስም አላስተዋውቅም የወይሻ ልጅ ነኝ ብዬ ነው ማስተዋውቀው በዚህ ልክ ነው ፕራውድ መሆን አለ አይደል አባት አባታችን ደግሞ ምርም ኤግዛምፕል ነው ለሁሉም ምርም ፕራውድ የምናደርግበት እኛ ብቻ ሳንሆን አካባቢ ላይ ቤተሰብ ስራ ቦታም ለስራ ከሆነ ለስራ ያለው ዲሲፕሊኑ እጅግ ይገርማል ስራ ላይ ሰዓት ማርፈድ ብሎ ነገር የለም ሁሉንም ነገር ጧት ተነስቶ ጨርሶ እኛንም ማድረግ ያለብን አስጠንቶን የቤት ስራ ቼክ አድርጎ ቁርሱን በልቶ በጊዜ ነው ስራ የሚሄደው አንድ ደቂቃ ማርፈድ አይፈልግም ያ ደግሞ እኛም ላይ ያለው ነገር አስተዋጽኦ አለውና የወይሻ ልጅ መባል ከምንም በላይ ነው ለኔ እንዴት ልበልሽ እጅግ እንደመመካት ልበለው የሆነ በጣም ፕራውድ እስከመሆን ነውና ራሴን ሳስተዋውቅ በአባቴ ነው ማስተዋወቀው ራሴን ተለያይታችሁ ነው በብዛት ብዙን ጊዜ ያሳለፋችሁት እማትረሳው ጊዜ ይኖራል አባትህን የምትናፍቅበት ወይ የምታስታውሰው ጊዜ ብዙም ተለያይቶ ይኖሩት ታላላቆቼ ናቸው አንተ ጥሩ እኔ ጥሩ ሰዓት ላይ ነው የመጣሁት አብዛኛውን ጊዜ እኔ አባቴንም እናቴንም በደንብ አግኝቻቸው አባታችን እንደ ጓደኛ የመቆጣት ሳይሆን እንደ ጓደኛ በደንብ አዳማጭ ነው ምን ፈልገውን ነገር አዳምጦን በቃ በተቻለው አቅም አንድም ነገር ሳያጎልብን ያሳደገ አንዴ እንዴት ነው ማትሪክ ደርሶ እኔ በዛን ሰዓት ለሶዶ እግር ኳስ ፕሮጀክት በጣም በቃ ተጫዋች ነኝ ቋሚ ተጫዋች ነኝ ፕሮጀክትም ደርሷል ፕሮጀክት እስከ ሐዋሳ ሄደንና ሜዳሊያውን ላምጥተናል ተጫውተን እና 10ኛ ክፍል ማትሪክ ሳምንታት ቀርተው ከቤት ወጣ ላይብራሪ እየሄድኩ ነው ምናምን ብዬ ነው የምወጣው ከዛ ከስር ቁምጣ ለብስና ከላይ ዩኒፎርም ለብሼ ላይብራሪ ነው የምሄደው ከዛ ቁምጣውንም ዩኒፎርሙን አወልቀና ጫማዬን አስተካክዬ ኳስ ነው የምጫወተው ስቴዲየም አጋጥሟቸው አያውቅም ወይስ አይተውህ አያውቁም አንዴ እንዴት ተፈጠረ ቤት አንብብ እያሉኝ ነበር እኔ ላይብራሪ ነው ማነበው ብዬ ነበር የሄድኩት ስቴዲየም ስጫወት ያዩኛል እኔ ግን ያዩኝ አይመስለኝም ጋሼ ያየኝ አልመሰለኝምና እኔ ቀድሜ ያዩዋቸው መስሎኝ ሸውጄ ቤት መጥቼ ተጣጥቤ ማንበብ ጀመርኩ ቤት
አምነው ላይብረሪ አይደል ሄድከው ምናምን ስለኝ አይ ላይብረሪው ትንሽ ሙቀት አለውና ቤት ላንብብ ብዬ ነው የመጣሁት እለዋለሁ። ከዛ እሺ ስንት ጎል አስቆጠርክ አለኝ። አረ ላይብረሪ የምን ጎል ነው ያለው? እኔ አታምንም ያየኝ አልመሰለኝም። አሁን ለኩኩ ያቺ ባትሪ አላርም እንደሆነችው የዛኔ በደንብ ነበር የተቆጣኝ። እሺ እኔን ነው የምታታልለው? ራስን ነው የምታታልለው? ዱላ አልነበረ? ዱላም ነበረው፣ የተወሰነ ዱላ ነበር። ያንተ ማንቂያ እሱ ነው? ለኔ እንደ ማንቂያ የሆነው እሱ ነው። እና ምን አይነት እናትና አባት ናቸው? እናትና አባቴ ለኔ በተለይ ለኔ እኔ ላይ በጣም ብዙ መስዋዕት ምንድነው ትንሽ ጨዋታም ስለማበዛ እጅግ ትኩረትና ክትትል የሚፈልግ ልጅ ነበርኩ እና የየለቷን የትምህርት ሁኔታን ይከታተላል። ፋዘር ባይኖርም እናቴ ደግሞ የሱን ቦታ ተክታ እሱ ከሌለ እሷን አለች ብቻ ክትትል ቁጥጥር ምክር ሳይጎልብን ነው ያደግነውና እናትና አባቴ ለኔ በጣም አርአያ ናቸው። ለኔ ብቻ ሳይሆን ለብዙ ሰው አርአያ ናቸው። የትዳር ህይወታቸውን በጣም የሚያስቀና ነው፣ ኮሽታ ሳይኖር ለኛም ደግሞ የሚያስፈልገንን ነገር ቅንጣት ሳይጎልብን ያደግነውና አሁን ወደፊት እኔ ራሴ ለቤተሰቤ ለሚስቴ ለልጆቼ መሆን የምፈልገው እንደነሱ ነው። አሁን አባቴ ለኔ አርአያዬ ነው፣ ጀግናዬ ነው እና ወደፊትም መተግበር የምፈልገው የሱን ነው። እንደሱ አይነት አባት ለልጆቹም ለሚስቱም እንደሱ አይነት ባል መሆን እፈልጋለሁ። ጥሩ ቆይታ እያደረግን ነው የምንገኘው። ለባለቤቱ እስቲ ምን አይነት ያው ሚስት ናቸው? በዛውም ገልጸው ብዙ ኃላፊነትን እርስዎ በሌሉበት ቤትን ቅድም እንዳሉትም የወንድ ድር የሴት ድር ሁሉም ነገር እንደ አባትም እንደ እናትም ሆነው ነው ቆይታ ያደረጉት። ይህን ገልጸው እስቲ ፍቅሮትን ይግለጹላቸው። እሺ እሷ በርግጥ ያው ቅድም ልጅ ብሏ እሷ ራሷም ተናግራለች። በቃ ሁሉም ነገር ያው በሷ ነው። እኔ ከስራ ጋር በተያያዘ ብዙ ጊዜ ስፔሻሊ እስከ 1997 ድረስ በስራ ምክንያት በላያት አይነት ሁኔታዎች አሉ። በዚህ መሀል ሁሉ ግን ያው ቤትን በሙሉ ቀጥ አድርጋ ያዘች እሷ ናት። ቅድም እንዳልኩት እንግዲህ ትምህርት ቤት ስራ ለቅቄ ሄጃለሁ። ያኔ አብዷል ሰውየው ጤናማ አይደለም እስከሚባልበት ደረጃ ድረስ እኔ እንግዲህ በራሴ ወስኜ ሲሄድ ልጅ አለ፣ ቤት አለ። እንግዲህ ቤተሰብ የሚተዳደርበት ነገር በሌለበት እንዴት እንግዲህ ተቋቁማ እንዳለፈች ወይ እንዳሳለፈች እኛ ነን የምናውቀው። በዛ ጊዜ እንዳለችው እዛው በቅሎሲያው ከተማ ነው። እዛችው ሽሮም ነግዳ ደረቅ እንጀራም ነግዳ ምኑንም አድርጋ ብቻ አንደኛ ልጆች ትምህርታቸውን እንዳያቋርጡ ነው፣ በተለይ እድገታቸው እንዳይበላሽ ከማሳደግ አንፃር ያደረገችው ነገር ቀላል አይደለም። ከዛም አልፎ በማንኛውም ቦታ በቃ እኔን በሚመለከት ቦታ ሁሉ እሷ አለች፣ አልጠፋችም። ሁሉም ቦታ ትሸፍናለች፣ ሁሉም ቦታ ላይ ትደርሳለች። እኔን በሚጠራበት ቦታ በራሷን በሚጠራበት ቦታ ሁሉም ቦታ ላይ የምትገኝ በተለይ አሁን ልጆች በተለይ በልጅነታቸው ብዙ ጊዜ ቆይታቸው ከእሷ ጋር ነው። እኔ በርቀትም ሆኜ እንደው ልጆችን ተከታታይ እንዲያርጊ የምላት ነገር ሁሉ እሱ በምትገልጸው ልክ እኔንም ራሷም ሆና እንደ አባትም እንደ እናትም ሆና ልጆች አሁን ለደረሱበት እንግዲህ የከፈለችው ዋጋ ቀላል አይደለምና ሌላ ምን ብዬ እንደምገልጽ አላውቅም። ደግሞ ቅድም ልጆችም እንደገለጹት ጥሩ ህይወት ቆይተናል። እንግዲህ ከ1982 ዓመተ ምህረት አሁን ወደ 36 ዓመት አካባቢ ያው በትዳር ዓለም ሁኔታ ጠብቆን ቆይተናል። የቀላል ጊዜ አይደለም በጣም አዎ። በዚህ ጊዜ ሁሉ እንግዲህ ምናልባት ልጆች ፍጹም እንደው ኮሽታ አይሰማም ብሉም በራሳችን ደረጃ የምንጨቃጨቅባቸው የምንታረቅባቸው ነገሮች ሊኖሩ ይችላሉ፣ ወደ ልጆች የማይወጡ ግን በመግባባት ይሄ ራሱ አንድ ተሞክሮ ነው። በመግባባት
በደም ልጠፋ በሷም ልጠፋ ነገር ካለ በመወቃቀስ የራሳችን ጉድለት ምን እንደሆነ አውቀን ማረም የሚገባን እያረምን ግን ሰላማዊ ሆነ ህይወት የመራንበት እስካሁን የቆየንበት ቦታ አለና በአጠቃላይ እስካሁን ድረስ ለቆይታዬ ምናልባት በስራ ዓለም ያው ጥሩ ጊዜ አሳልፌያለሁ። በሙያም ጥሩ ሰርቻለሁ። በአመራርነትም አቅሜ በፈቀደ መጠን ማድረግ የሚገባኝ ሳላደርግ ያለፍኩበት እንትን የለም። ስለዚህ በዚህ ደስተኛ ነኝ። በዚህ ሁሉ ግን የእሷ ድርሻ ደግሞ ቀላል አይደለም። የእሷ አስተዋጽኦ ባይኖር ቤታችን ሰላም ባይሆን በሰላም ገብቼ በሰላም ባልወጣ ጭቅጭቅ ያለበት ንትርክ ያለበት ሁሌ ከዚህ ቤት የሚያስብል አይነት ሁኔታ ቢኖር ኖሮ በሙያዬም በኃላፊነቴም ስለዚህ በስራዬም በኃላፊነት ቦታዎችም ሁሉ ያው ውጤታማ መሆን አስቸጋሪ ይሆናል፣ ከባድ ይሆን ነበር። ጠዋት አሁን ቅድም እንደሱ ብሏል። እንግዲህ ለኔ ሰዓት የሚባል ነገር በጣም ከባድ ነው። መምህር ሲሆን ያው 2 ሰዓት ስራ ይጀምራል። ርዕሰ መምህር ከሆኑ ደግሞ ከ1 ሰዓት ተኩል ጀምሮ ርዕሰ መምህር ግቢ ውስጥ መገኘት አለበት ቀድሞ። በየትኛውም ሰዓት ስራ ሊሄድ ግን ቁርስ በልቼ ነው የሚሄደው። ያው የስራ ሰዓት የስራ ባህሪ ይታወቃል። በየትኛው ሰዓት ቁርስ ተዘጋጅቶ ቀርቦ በልቼ ሰርቼ ሲመለስ ምሳዬ ተዘጋጅቶ ማታ ሲመለስ የሚያስፈልገው ሁሉ ተዘጋጅቶ የሚጠብቅበት ሁኔታ ነው ያለውና በዛው ልክ ለቤቷም ፕላስ ደግሞ ለኔም ክብር ያላት ቦታም የምትሰጥ ሴት ናትና እንግዲህ ያው ልጆችም እንግዲህ ከኛ ጥሩ ትምህርት እየወሰዱ ናቸው። እኔ እንግዲህ ያው እነሱ ማጠናከር መቀጠል አለባቸው። የራሳቸውን ትዳር ያው እንደኛ ሰላማዊ ጥሩ ሆኖ እንዲቀጥል እፈልጋለሁ። እሷን በተመለከተ ያው እስካሁን ጌታ ጠብቆን ጥሩ ህይወት አሳልፈናል። የወደፊት ህይወታችን ጌታ እንደባለፈው ወይ እንዳለፈው ጥሩ እንዲያደርግልን ለሷ በተለይ ረጅም ጤና እድሜ ሰጥቶ አሁንም ያው ልጆቿን ደክማ አሳድጋ ለፍሬ አብቅታ ያው ፍሬውን እየበላች ናት። ደግሞ ፍሬዋን እየበላች ናት። ለኛ ያደከማችሁ ብሎ ደግሞ አሁን በሚሰሩት የሚያደርጉት ነገር ቀላል አይደለም። ስለዚህ ያው ልጆቿን ፍሬ እየበላች ለዚህ እድሜና ጊዜ እንዲኖራት እንግዲህ እመኛለሁ። ከዚህ ባለፈ አሁን ትንሣኤ በዓል እንግዲህ ዋዜማ ላይ ነው ያለው። ያው ይሄንን በዓል ጌታ በሰላም እንዲያደርሰን ምኞቴ ነው። መልካም የትንሣኤ በዓል እንግዲህ ለሶም የምልበት ሁኔታ ነው ያለው። ለሁሉም ለኢትዮጵያን ሁሉ የእንኳን አደረሳችሁ መልእክቶት የሚጨምሩት ሀሳብ ካለ ቀረ የሚሉት ካለ እድል ልስጥ፣ ካለበለዚያ እንኳን አደረሳችሁ የሚል መልእክት አስተላልፉልኝ። አዎ እኔ ቀረ የምለው ሌላ ነገር ባይኖረኝም ዋናው ትልቁ ነገር እኔ በራሴ እድሜ እንግዲህ ያየው ትልቁ ነገር ምንድነው እኔ በስራ ላይ በተለይ በኃላፊነት ላይ በሰራሁባቸው ቦታዎች ሁሉ የሚሰራቸውን ስራዎች በቅንነት ለመስራት ጥረት አድርጋለሁ። እኔ በራሴ የማየው ነገር ስለሆነ እንደው ልጆችም ቢሆኑ በተቻለ መጠን ቅን እንዲሆኑ ፈልጋለሁ። ቅንነት ከነሱ ከመራቅ አለበት። በቅንነት ማገልገል አለበት። ይሄ ብቻ ሳይሆን ያው ሐኪሞችም አሁን ህዝብን ነው እያገለገሉ ያሉት። እኔም ህዝብን እያገለገልኩ ቆይቻለሁ። እኔ በሚሰጠው አገልግሎት ህዝብ ምን ያክል ተጠቀመ? ጠቅም ያለው ወይ ተጠቃሚ እንዲሆን አድርጌያለሁ ወይ? የራሴ አቅም በፈቀደ መጠን ማለት ነው። ሌላ እንትን ለማድረግ ሳይሆን ህዝብ እንዲጠቅም አድርጌያለሁ ወይ የሚለው ነገር ላይ እኔ ህዝብን የሚያገለግል ሰው በሙያውም በኃላፊነትም የሚያገለግል ሰው ከህዝብ ጥቅም አንፃር ምክንያቱም ህዝብን ሐኪም እንግዲህ የማይጠቅመው ሰው የለም። ሐኪም እያለ የመጣ ሁሉ ግን ማግኘት የሚገባው እሱም ሐኪሙ መርዳት የሚገባውን በእውቀቱ በችሎታው መስራት የሚገባውን በአግባቡ ሰርቶ አገልግሎቱን ከሰጠ ጠቅሟል እና የህዝብን ተጠቃሚ የሚያደርግ እና የሚሰጠውን አገልግሎት ደግሞ በቅንነት በፍትሃዊነት አንዱን ጠቅሞ ሌላውን ጎትቶ ለአንዱ ጥሩ ሰጥቶ ለሌላው አጉሎ ሳይሆን ለሁሉም የሚችለውን
አሃይል ለነኮ አዳልቷል ለዘኛው ደግሞ እንዲያድርጉ የሚባል ነገር ሳይኖር ቢሰሩ የሚል ነገር አለና ይሄን ለነሱ ብቻ ሌላው ቢያረክ እነዚህ መስራት ደግሞ ያው እንግዲህ ብዙ ኃላፊነት ቦታዎች ላይ ሁሉ ሰርቻለሁ። በሰራውባቸው ቦታዎች ሁሉ ወሻ የሚባል ሰው የሚል ስም አልሰማው ማለት በመጥፎ አሁን እንኳን ያው ጡረታ ወጥቼም ቢሆን በመንገድ በምን የሚያገኘ ሁሉ ያለ ያከብረው ሳይ በጣም ደስ ይለኝ። በቃ በጣም ይኮራል። ሌላ ምንም እንትን ብሎ ሳይሆን ግን በቃ ያለኝ ጥሩ ስም በጣም ደስ ይለኛል። አሁን በላይ እነሱ ሁለቱ ይሰራሉ፣ ግን እዛው በላይ ስለኔ ያለው ስም እነሱ ሲናገሩ በጣም ኩራት ይሰማኛል። ስለዚህ ነገ ሰርተን አልፈን ያው ስማችን ጥሩ እንዲሆን በጥሩ ስማችን እንድነሳ ትላንታው በአጋጣሚ የሰራው ነገር እንግዲህ ስሙን አሁን በጥሩ እንድነሳ አድርጓልና መቼም ቢሆን ህዝብን ለማገልገልና ለህዝብ ቅድሚያ ሰጥተን የምንሰራው ስራ መቼም ብንሰራ ይሄን ባንተው ጥሩ ነው የሚል ነገር አለኝና ይሄን እንግዲህ ለማለት ነው። ከዚህ በተረፈ ይሄን በዓል ያው ፕሮግራም አዘጋጅታችሁ ከኛ ጋር እዚህ ለማክበር የወላይታ ቴሌቪዥን ፕሮግራም ይዞ ስለመጣ በመጀመሪያ ደረጃ የወላይታን ቴሌቪዥን ከልብ ለማመስገን እፈልጋለሁ። ከዚህ ውጪ ለሁላችንም መልካም የትንሣኤ በዓል እንዲሆን እመኛለሁ። እኛ ብቻ ሳይሆን ለመላው ኢትዮጵያ ክርስትና እምነት ተከታዮች የትንሣኤ በዓል መልካም እንዲሆን መልካም ምኞቴን ለመግለጽ እፈልጋለሁ። ወጋሽ ወይሻን እድሜ ጤና ጋር እግዚአብሔር በሰላም ጤና ጋር በረጅም ዕድሜ ይስጠው። ለኔም እንደዛው እሺ አሁን እንኳን በሰላም በትንሣኤ በዓል አደረሳችሁ። በጣም ነው የምናመሰግነው። እሺ እንኳን አደረሳችሁ አላላችሁምና መልእክታችሁን መልእክትም ታስተላልፈው ነገር ካለ መጀመሪያ እዚህ ቤት ድረስ እኛን ከኛ ጋር በዓሉን ለማሳለፍ ስለመጣችሁ በጣም እናመሰግናለን። በቀጣይ መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በዓል በሰላም አደረሳችሁ አደረሰን እንላለን። አመሰግናለሁ። እኔም መጀመሪያ አክብራችሁ ስለመጣችሁ የእናንተ ህይወት የጋሼ ህይወት የዚህ ቤተሰብ ህይወት ለብዙሃኑ ደርሶ ትምህርት ይሆናል ሞዴል ይሆናል ብላችሁ አምናችሁ ስለመጣችሁ ከልብ አመሰግናለሁ። ለነሱም ለወላጆቼም ለጋሼም እስካሁን ድረስ የሱ ልጆች እየተባልን ፕሮድ ስንሆን ነበረ። አሁን ግን ከዚህ በኋላ የነሱ አባት የነሱ እናት እየተባሉ ሚኮሩ እንዲሆኑ ለማድረግ እንሰራለን እንተጋለን። ምክንያቱም የወሰድነውም ይሄ ስለሆነ ማለት ነው። በተጨማሪ ለነሱም ረጅም እድሜ ከጤና ጋር ከዚህ በኋላ 1972 አይደል የተጋቡት 50ኛ ዓመት 100ኛ ዓመት የጋብቻ በዓላቸውን አብረን የምናከብር እንድንሆን ያብቃን እላለሁ። በተጨማሪም ለመላው በዓለም ውስጥ ለሚገኘው ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁ። በመቀጠል በሙሉ ቤተሰቤን እንኳን አደረሳችሁ፣ ወንድሞቼና ወላጆቼን እንኳን አደረሳችሁ ለማለት እፈልጋለሁ። ውዷን ባለቤቴን ዶክተር ምህረትንም እንኳን አደረሰሽ ለማለት እፈልጋለሁ። እናንተንም የወላይታ ቴሌቪዥን እና የሚከታተሉን የወላይታን ሕዝብ በሙሉ ኢትዮጵያ ውስጥ ያለን በሙሉ እንኳን አደረሳችሁ ለማለት እፈልጋለሁ። አመሰግናለሁ። አመሰግናለሁ። እንኳን አብሮ አደረሰ። ተመልካቾቻችን የትንሣኤን በዓል ምክንያት በማድረግ በጋሽ ወይሻ ቤት የነበረን የበዓል ፕሮግራም እንደምታዩት ያማረ በዓል የመሰለ ፕሮግራም አሳልፈናል። እናንተም ከኛ ጋር ስለነበራችሁ ቆይታ እጅግ አድርገን እናመሰግናለን። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እጋብዛለሁ። መልካም የትንሣኤ በዓል።